ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። የዕለተ አርብ ፕሮግራማችንን እነሆ በተለመደው ሰዓት ጊዜና ሰዓታችንን ጠብቀን ወደ እናንተ ሌተስት በሆኑ ዘገባዎች በድጋሚ ወደ እናንተ ተመልሰን መጥተናል። የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረቱ የሚያደርገው ቅኝት የምናደርገው በርከት ያሉ ሀሳቦችንና መረጃዎችን የምናጋራበት የመጀመሪያ ክፍል የዕለተ አርብ ፕሮግራማችን በቀጥታ ከአርሴናል ጋር በተገናኘ እንግዲህ በዚህ የዝውውር መስኮት በየቀኑ ሄድላይንስ የሚሆኑ መረጃዎች በአርሴናል እና በአርቴታ መካከል የዚህ የዝውውር መስኮት በተለይ ሻምፒዮን መሆኑን ተከትሎ በርካታ መረጃዎች አርሴናልን በተመለከተ ለእግር ኳሱ ቤተሰብ የዕለት ተዕለት የመረጃ ዘጋቢዎች ትልቅ ትኩረት ሆኗል። ምክንያቱም አርሴናል በተለያዩ ጊዜያት የተለያዩ ቆይታዎችን ከተለያዩ ተጫዋቾች ጋር ስሙ እየተያያዘ በየወቅቱ አዳዲስ መረጃዎች መውጣታቸው የማይቀር ነው። በአርሴናል ዙሪያ በተለይ አንድ ቡድን ሻምፒዮና በሆነ ወቅት በቀጥታ አዳዲስ ተጫዋቾች ከሻምፒዮና ክለብ ጋር በቀጥታ ስማቸው ተያያዥ የሆነ የክለቡን እቅድና የገበያ ላይ አሰሳን በተመለከተ የዝውውር ዘጋቢዎች እንግዲህ የአርሴናልን ስም ከተለያዩ ተጫዋቾች ጋር ማያያዛቸው የሚገርም አይደለም። ምክንያቱም ክለቡ በገበያ ላይ ጠንክሮ እየተሳተፈ መሆኑን በቀጥታ የሚያሳይ ነው። አሁን ግን ተሳትፎ ሳይሆን በተጨባጭ በዝውውር መስኮቱ በርካታ ሂደቶች ላይ አርሴናል የበለጠ አሁን ከስም መያያዝ አልፎም ቀጥተኛ አፕሮች እየተደረገ ነው። ይሄ ደግሞ የበለጠ የክለቡን ደጋፊዎች ፍላጎትም ህልምም በአዳዲስ ተጫዋቾች ክለቡ ተጠናክሮ የበለጠ በአስተማማኝ ኮንሲስታንሲ የሊጉን ዋንጫ በተደጋጋሚ ማንሳት፣ በኢሮፒያን እግር ኳስ መንገስ፣ አርሴናል የስኬት ጎዳናውን ከፍ የማድረግ ቀጣይ ኢላማ በከፍታ ላይ መቆየት ስለሆነ ለነዚህ ጉዳዮች ደግሞ አስተማማኝ ጥራት ያለው ተጫዋች ያስፈልጋል። ይህንን ደግሞ ለማድረግ በክለቡ ስፖርቲንግ ዳይሬክተር አንድሬስ ቤርታ እየተመራ በምልመላ ዲፓርትመንት አዲሱ ሪኩፕመንት ዳይሬክተር የሆነው በማሩዚዮ ሚቼል ደግሞ እየታገዘ አርሴናል የዝውውር መስኮቱን እንግዲህ በንቃት እየተሳተፈ ነው የሚገኘውና ይሄ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ከአርሴናል ጋር በተያያዘ ባለፉት 24 ሰዓታት ተጨባጭ መረጃ ምንጮች እንግዲህ አስገራሚ መረጃ ለአርሴናል ደጋፊዎች ምናልባት እውን የመሆን ቻንሱ ካለፉት ጊዜያት ሩመርስ እና የመረጃ ጥቆማችን የበለጠ ተቀባይነት ሊያገኝ የሚችል የዝውውር ሂደት አርሴናል ጀምሯል። ይሄ በትክክልም አርሴናል በገበያው ላይ ምን ያክል እየተሳተፈ እንደሆነ የሚያሳይ ነው። ስለዚህ በዚህ ፕሮግራም አርሴናልን በተመለከተ ትኩረት አድርገን ትልቁ መረጃ ምናልባት የአርሴናል ደጋፊዎች በሩመርስ ደረጃ ያለፉትን ጊዜያት ትሰማላችሁ። ለመረጃ ብቁ ባልሆነ ሩመርስ ወይም ያልተጨበጡ የመረጃ ምንጮች ይህን ጉዳይ ሲያስተጋቡ አድምጣቸዋል ብዬ አስባለሁ። ግን አሁን ጉዳዩ ከሩመርስ አደገና ወደ ጠረጴዛ በተጨባጭ የሁለት ክለቦች ድርድር መደረጉ መሰማት ጀመረ። መሰማቱ ብቻ ሳይሆን ያለው አማራጭና ይሄ ዝውውር የመከናወን ቻንሱ ካለፉት ጊዜያት ከሚነሱ የዝውውር ሩመርሶች የበለጠ ለአርሴናል በር የከፈተ ጉዳይ እንዳለ ደግሞ ተያይዞ መነሳት ጀመረ። ይሄን ጉዳይ ደግሞ ያረጋገጡት የበለጠ ለአርሴናል ቅርበት ያላቸው ለተፈላጊው ተጫዋች ክለብ ቅርበት ያለው ዘጋቢዎች ማረጋገጥ ጀመሩ። የዕለተ አርብ ትልቁ ሄድላይንስ እንግዲህ ቪክተር ኦሲሜንን የተመለከተው የአርሴናል ጠንካራ ፍላጎት ነው። በቴሌግራፍ የተዘገበው ጉዳይ በጋላታሳራይ ሚዲያዎች የተረጋገጠ የቱርክ ታላላቅ ዘጋቢዎች እነ ኤምሪን አክቱር የሚባል የጋላታሳራይ የታወቀ ዘጋቢ አለ።
ኤምሬ አክቱን ይባላል። የምታስታውሱ ከሆነ ይህን ዘጋቢ ቪክተር ኦሲሜን ከናፖሊ ወደ ጋላታሳራይ ሲዘዋወር ለተጫዋቹ ስለሚከፈለው ክፍያ በተለይ የቱርኩ ክለብ ካለው አመታዊ ገቢ ከዚህ ተጫዋች ከሚያገኘው የማስታወቂያ ሽያጭ በጨዋታ ዕለት ከሚታተሙ እነዚህ ለደጋፊዎች የሚቀርቡ ባነሮች የተጫዋቹ ስም ያለበት አጠቃላይ የማርኬቲንግ ስራ ጭምር የቪክተር ኦሲሜንን ኢንቨስትመንት ከቨር ለማድረግ ጋላታሳራይ ቢያንስ 2 ዓመት በእንዲህ አይነት ማርኬቲንግ በክለቡ መቀጠል እንዳለበት ዝርዝር ጉዳዮችን ያወጣ ዘጋቢ ነው እና ተጫዋቹ ከናፖሊ ወደ ጋላታሳራይ መዘዋወሩ እንደማይቀር በቋሚ ውልም መጀመሪያ ታስታውሱ እንደሆነ ከናፖሊ ጋር ባለመግባባት የዝውውር መስኮቱ በኢሮፒያን እግር ኳስ ሙሉ ከተዘጋ በኋላ ዘግይቶ ነው። ቱርክ ሁሌ እንደምታውቁት የተወሰኑ ጊዜያት የዝውውር መስኮቱ ዘግይቶ ነው የሚዘጋውና ከናፖሊ ስብስብ ውጭ ሆኖ በወቅቱ ወደ ናፖሊ ትሬኒንግ አልመለስም በማለት የተፈጠረውን ጉዳይ በወቅቱ ታስታውሳላችሁ። ቼልሲ ለመግባት በዴድላይን ዴይ በጣም ተቃርቦ ነበር። ጥቃቅን ጥቅማ ጥቅሞች ናቸው ያላስማሙት። እሱንም ቼልሲ በአጠቃላይ ለማካተት ስላልፈለገ በወቅቱ ቼልሲ በጉዳዩ ላይ ዝምታ መረጠ። ዝውውሩ ሳይካሄድ ቆይቶ የቱርክ የዝውውር መስኮት በዴድላይን ዴይ ነበር ኦሲሜን ከናፖሊ ወደ ጋላታሳራይ የተዘዋወረው። ከዛም በኋላ ተጫዋቹ በቋሚ ውል በቀጣይ የሳመር የዝውውር መስኮት ከተዘዋወረ በኋላ አስደናቂ የጋላታሳራይ ቤት ቆይታ ማድረግ ችሏል። እስቲ በቪክተር ኦሲሜንና በአርሴናል መካከል የተሰማው የትናንትናው መረጃ ምንድን ነው? የአርሴናል ደጋፊዎች ይህን ጉዳይ በትኩረት ተመልክተው ጉዳዩን ጠለቅ ያለ ሂደትን መመልከት አለባቸው። ምክንያቱም ይሄ የዝውውር ሂደት እስካሁን ድረስ ከምናነሳው የአርሴናል የዝውውር ጉዳዮች የበለጠ ከፍተኛ እድል አለው የመካሄድ። አርሴናል ይሄን ተጫዋች ሊያዘዋውር የሚችልበት ቻንስ ከሌሎች ተጫዋቾች ለምሳሌ አርሴናል ቪኒን ፈለገ፣ ቻንሱ በጣም ጠባብ እንደሆነ በወቅቱም ስናነሳ ነበር። ምክንያቱም ሙሉ የውሳኔው ፓወር ያለው በማድሪድ እጅ ስለነበር። አርሴናል ሌላኛው ኢላማ ሁሊያን አልቫሬዝ ነው። አሁንም ግን የአልቫሬዝም ጉዳይ በማን እጅ ነው? በአትሌቲኮ ማድሪድ እጅ ነው። አሁን የቪክተር ኦሲሜን ጉዳይ በተጫዋቹም እጅ ነው፣ በክለቡም እጅ ነው። ግን ሁለቱም ወገኖች በራቸውን ከፍተዋል። አርሴናል ደግሞ በተቃራኒው እድል ከፍቷል፣ ትልቅ እድል ኦሲሜንን ለማዘዋወር። የአርሴናልም ተጽዕኖና አስተዋጽኦ ከፍተኛ ድርሻውን ይወስዳል። እሱም ደግሞ አብረን በጋራ የምናነሳ ነው የሚሆነውና የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ኦሲሜን ወደ አርሴናል የሚለው መረጃ በትናንትናው ዕለት ማቲሎ ሴመንዳን እና ዶሚኒክ ኪንግ በጥምረት በቴሌግራፍ ገጻቸው የዘገቡት ተጨባጩ መረጃ ምንድን ነው በሚለው ምንወያይ ይሆናል። እናንተ አንዷን ጋዜጣ በስክሪናችን ላይ ተመልከቱ። እኛ በጉዳዩ ላይ የወጣውን ሰፊ ማብራሪያ ከተለያዩ ሚዲያዎች ላይ የተገኙትን ተጨባጭ መረጃዎች ወደ እናንተ ተደራሽ እናደርጋለን። እናንተ ግን ይህንን ፕሮግራም ላይክ በማድረግ ተደራሽነቱን፣ ተደማጭነቱን ለእግር ኳሱ ቤተሰብ በስፋት እንዲደርስ ላይክ ማድረጋችሁን ላስታውሳችሁ። ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ቻናላችንን በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የዘገባው የመጀመሪያው ምንጭ ቴሌግራፍ ነው። ወደ ቴሌግራፍ ዘገባ ከመምጣታችን በፊት ግን መረጃው በቴሌግራፍ በኩል ቀደም ብሎ ለእግር ኳሱ ቤተሰብ በቀጥታ በስፋት በትንተና መልክ ለእግር ኳሱ ቤተሰብ ቀረበ። ከዛም በኋላ ግን ከዚህ በፊትም ከአንዳንድ አድማጮች ጋር ያልተግባባንበት የመረጃ ምንጮች አሉ። እንደ ቀላል ማንመለከታቸው የመረጃ ምንጮች ተደራሽነታቸው ወይም
በእግር ኳሱ ቤተሰብ ዘንድ ተቀባይነታቸው አነስተኛ ስለሆነና ወይም የተከታይ ቁጥራቸው አነስተኛ መሆኑና በትላልቅ ሚዲያዎች ሽፋን ስለተደረገባቸው ወይም ሰብሮ መውጣት ስላልቻሉ ሪሊያብል አይደሉም ተብለው ብዙ ጊዜ መረጃቸው ሲጣጣል እንመለከታለን። ግን ከሁለት ከሶስት ቀን በፊት መረጃውን ያጋሩና ከሁለት ከሶስት ቀን በኋላ ትላልቅ የዝውውር ዘጋቢዎች ያንን መረጃ ኤክስክሉሲቭ ኒውስ ብለው ደግሞ ሲያጋሩት ግራ ያጋባል። ይሄም በተደጋጋሚ ተመልክተናል። ከአንድም 78 መረጃዎችን መመልከት እንችላለን። በሊዮን የሚገኝ አንድ ሚዲያ አለ፣ ፉቶ መርካቶ የሚባል በውስጡ በርካታ የሚዲያ ሰራተኞች አሉት። ከነሱ መካከል ግን የበለጠ ተቀባይነት ያላቸው እነ ሰባስቲያን ዴኒስ የሚባሉ ፈረንሳዊ ጋዜጠኞች አሉ። እነዚህ ጋዜጠኞች ደግሞ በፈረንሳዊያን ተጫዋቾች፣ በፈረንሳይ ቋንቋ ተናጋሪዎች የበለጠ በፈረንሳይ ቀኝ ግዛት የተገዙ የአፍሪካ ሀገር ተጫዋቾች ጋር በቀጥታ ግንኙነት አላቸው። ሰባስቲያን ዴኒስ ምሽት ላይ ምን የሚል መረጃ ወጣ መሰላችሁ? ከቴሌግራፍ በኋላ አርሴናል የሁሊያን አልቫሬዝን ጉዳይ እስከ ዴድላይን ዴይ ድረስ እየታገሰ ከጠበቀ ዋጋ እንደሚያስከፍለው ተረድቷል። ምክንያቱም የተጫዋቹ ዲሲዥን የመቀየሩ እድል እየጠበበ መምጣቱን ተከትሎ በኋላ ላይ አትሌቲኮ ማድሪድ ቢስማማ ተጫዋቹ እስካልፈለገ ድረስ አርሴናል እንዲህ አይነት ዝውውሮች ላይ አክቲቭ ሆኖ በትዕግስት የመጠበቅ እና የማሳመን እስከ መጨረሻ ድረስ የመጓዝ ፍላጎት የለውም። ስለዚህ በገበያ ላይ የሚገኙ አማራጮችን ሲመለከቱ በቀጥታ በቤርታና በማሩዚዮ ሚቼል ቪክተር ኦሲሜንን ከሊል ወደ ናፖሊ ያመጣው ምልመላ ማሩዚዮ ሚቼል 65 ሚሊዮን ዩሮ ናፖሊ ሪከርድ እንዲከፍል ያደረገው በወቅቱ ኦሲሜንን ከሊል የመለመለው ባለሙያ አሁን የአርሴናል ሪክሩትመንት ዳይሬክተር ሆኗል። ዋና የምልመላ ውጤት ሆኗል። እንደምታውቁት ክርስቶስ ዞሊስን ከክለብ ብሩዥ የመለመለው ባለሙያ ማለት ነው። ይሄ ባለሙያ አሁን ላይ ኦሲሜንን ጠቁሞ ቤርታም ከጋላታሳራይ ጋር ንግግር ማድረጋቸውን ዘገበ። ይሄ የፉቶ መርካቶ የሰባስቲያን ዴኒስ ዘገባ ነው። ወደ ቴሌግራፉ ዘገባና ምሽት ላይ ደግሞ ሳሚ ማክቤል ያጠናከረው የኦሲሜን መረጃ አይደለም። ከኦሲሜን ጋር በቀጥታ ተያያዥነት ያለው ትልቁ መረጃ ደግሞ በሳሚ ማክቤል ትናንት ምሽት ለአርሴናል ደጋፊዎች ለንባብ በቅቷል። የሳሚ ማክቤልን ዘገባ በእርግጥ በርካታ የአርሴናል ደጋፊዎች ስለምትከታተሉት መረጃው አዲስ አይሆንም። ግን በትናንትናው ዕለት ወደ እናንተ ተደራሽ ያደረግነውን ፕሮግራም ወደ ኋላ መለስ ብላችሁ ተመልከቱ። ይልዲዝ ኒዴይ እና ማርቲኔሊ ያሉበት ቴምብሌል ላይ አርሴናል በማርቲኔሊ እና በኢተን ንዋኔሪ ዝውውር ዙሪያ ከጋላታሳራይ ጋር ቀጥተኛ ድርድር ዳይሬክት ድርድሮች መደረጋቸው በቱርክ ሚዲያ ተዘግቧል። ይሄውና ጋዜጣው የቱርክ የትናንትናው ዕለት ዕለታዊ ተነባቢ ለጋላታሳራይ ቅርበት ያለው ጋዜጣ በእንዲህ መልኩ ይዞ ወጥቷል። ንዋኔሪንም ማርቲኔሊንም የማስፈረም ፍላጎት ማርቲኔሊን በቀጥታ 45 ሚሊዮን ዩሮ ጋላታሳራይ ያቀረበ፣ ንዋኔሪን ደግሞ አርሴናል ለጋላታሳራይ ያቀረበ። ምን አካቶበት? ባይባክ ክሎዝ እና ሴሎን ክሎዝን አካቶበት ተጫዋቹን ለጋላታሳራይ ራሱ ኦፈርድ አደረገ። ይሄ መደረጉ በብዙ መልኩ በትናንትናው ዕለት ትላልቅ ጥያቄዎችን እያስነሳ እንዴት አርሴናል የአካዳሚውን ተጫዋች ለፕሮፊትና ሳስቴናቢሊቲ ሲባል ለስኳድ ኮስት ሬሾ ሲባል በዚህ ልክ ተጫዋቹን ጠብቆ ሌሎች አማራጮችን ከመሞከር ይልቅ ተጫዋቹን ለቆ ፋይናንሱን ሳስቴናቢሊቲ ፈጥሮ ከዛም በኋላ ተጫዋች ለማዘዋወር እንዴት ያስባል? ይህን የመሰለ ቴክኒሻል ተጫዋች በሚል የዴሊ ሜል ኩዌስችን ኤንድ አንሰር ዘገባውን ከተመለከታችሁ በጣም አርሴናል ላይ ከፍተኛ ትችት ሲያስነሱ ነበር። በተለይ ኢተንን አርሴናል ራሱ ኦፈር አደረገ ሲባል፣ ነገር ግን ዘገባው ደግሞ በትናንት ምሽት በሰይመን ዳን፣ በማቲሎ እና በዶሚኒክ ኪንግ ሶስቱ በጥምረት
በዘገቡት ሪፖርት መሰረት ደግሞ ጉዳዩ በደንብ ጥርት ብሏል። የሳሚ ማክቤል ዘገባ አሁን ከማነሳላችሁ ዘገባ ጋር በቀጥታ ተያያዥነት ስላለው በሳሚ ማክቤል የቴሌግራፉን መረጃ ማዘገየው ከነዚህ ጉዳዮች ጋር በቀጥታ ተያያዥ ስለሆነና በቀጥታ ወደ ቴሌግራፉ ዘገባ ከገባው የመረጃውን አቅም ስለሚያሳንስ ነው። መጀመሪያ የነዚህ ዘገባዎች አስፈላጊነት ማጠናከሪያ ስለሚያስፈልገው ነው ለቴሌግራፉ ዘገባ። ሳሚ ማክቤል በቢቢሲ ገጹ ላይ የጻፈው አርሴናል የቱርክ ኢንዱስትሪ የቱርክ የገበያ ሂደትን ወደ ክለቡ ኢንቫይት አድርጓል። አርሴናል ጥሪ አድርጓል። አርሴናል ለመደራደር ከቱርክ ክለቦች ጋር በሩን ከፍቷል። ይሄ ሂደት ደግሞ እንደ ፕላን የተጀመረው ከማርቲኔሊ ዝውውር ጋር አይደለም፣ ከኢተን ንዋኔሪ ዝውውር ጋር አይደለም፣ ከሊያንድሮ ትሮሳርድ ዝውውር አንስቶ ነው የሚለው። ይሄ ደግሞ የገበያውን ሁኔታ ጥናት በማድረግ አሁን ላይ እነሱ የሚፈልጉት የተጫዋች ፕሮፋይል፣ አሁን ደግሞ በገበያው ላይ የቱርክ ሊግ የቱርክ ሱፐር ሊግ እያካሄደ ያለው ንቃት ሊጉን ፕሮሞት ለማድረግ ከፍተኛ ኢንቨስትመንት ክለቦቹ ለመፈጸም በፋይናንስ ደረጃ ከአገሪቷ መንግስት በቀጥታ ድጋፍ ተደርጎለት ነው። የቱርክ ሱፐር ሊግ በጣም በብራንድም በማስታወቂያም በተለያዩ እንዲሁም በቅርብ ሳምንት አንድ መረጃ ከተመለከታችሁ አላቅም አዲዳስ በጣም ከፍተኛ የስፖንሰርሺፕ ስምምነት መፈጸሙ ጭምር ሲሰማ ነበር። አንድ ደግሞ የመጠጥ ካምፓኒ የሶፍት ድሪንክ ካምፓኒ በግዙፍ የክፍያ የጋላታሳራይን ፌነርባቼን እርግጠኛ አይደለም የቲቪ ስፖንሰርሺፕ ስምምነት ላይ ከፍተኛ ክፍያ መከፈሉን በጣም በፋይናንስ ረገድ አነቃቅተውታል። ያንን ብራንድና ገጽታን ከፍ ለማድረግ እነ መሐመድ ሳላን፣ ሮሜሩ ሉካኩን፣ ዱሳን ቪላኖቪችን የነ ሜሰን ግሪንውድ ዝውውር ጭምር ተፈጽሟል። ሁላ በፕሬዝዳንታዊ ምርጫ ወቅት የጋላታሳራይም የፌነርባቼን ፕሬዝዳንት የሚሆኑ ግለሰቦች በቀጥታ ለቅስቀሳ የሚጠቀሙት እኔን ከመረጣችሁን ኤጌሌ የሚባል ተጫዋች አመጣለሁ በማለት ቃል እየገቡ ነው። አሁን ትራንስበርስፖር መሐመድ ሳላን ማስፈረሙ ብቻ ሳይሆን ትናንት ምሽት ዳርዊን ኑኔዝንም የቀድሞ የሊቨርፑል ጓደኛውን እንዲቀላቀል ከዳርዊን ኑኔዝ ጋር በውሰት ውልም ተስማምተዋል። የቱርክ ሱፐር ሊግ በጣም ከፍተኛ መነቃቃት ተፈጥሯል። በዚህ መሰረት እንግዲህ አሁን ተጫዋቾች ጥሩ ፕሮፋይላቸውን የገነቡ የእግር ኳስ ዘመናቸው ያላበቃ 1-2 ዓመት ማገልገል የሚችሉ ከዛም አልፎ ደግሞ አስተማማኝ ብቃት ላይ የደረሱ ተጫዋቾችን የማስፈረም ፕላናቸውን ተመልክተው የአርሴናል ኃላፊዎች በቀጥታ ከቱርክ የገበያ ኢንዱስትሪ ጋር አብሮ በጋራ መስራት ጀምረዋል። በማን አማካኝነት? በማውሪዚዮ ሚሼል ጥቁማ የኢንዱስትሪውን አብዮት ተመልክተው ማለት። ስለዚህ ይሄ ለአርሴናል ውስጥ ለውስጥ ያለው ጉዳይ ጥሩ ቼን ፈጥሯል ከቱርክ ሊግ ጋር። ለቤሺክታሽ ትሮሳርድን ለመሸጥ ይላል ሳሚ ማክቤል የረዘመ ድርድር አላደረጉም ማለት 48 ሰዓት ነው የዚህ ዝውውር ክንውን ለመጠናቀቅ የፈጀው። ፍላጎታቸው ሊሰነብት ይችላል፣ ድርድሩ ግን በ48 ሰዓት ነው የተጠናቀቀው ነው የሚለው። ይሄን ጠንካራ ግንኙነት ደግሞ አርሴናል በአድቫንቴጅ ለመቀየር አሁን የቱርክ ሊግ ክለቦች በቀጥታ ወደ አርሴናል ፍላጎት ይዘው እንዲመጡ አርሴናሎች በር ከፍተው ለመደራደር የቱርክ ክለቦችን ጋብዘዋል። በፍጥነት መጥቶ ከአርሴናል ጋር ድርድር የጀመረው መጀመሪያ ቤሺክታሽ ነው። የሚፈልገውን ተጫዋች አገኛል። በሁለተኛ ደረጃ አሁን የመጡት ማናቸው? ጋላታሳራይ ማንም ፈልገው ኢተን ንዋኔሪን እና ማርቲኔሊን። አርሴናል ለአማራጭ የክፍያ ኦፈርን ከፈተ ነው። ስለዚህ አርሴናል አይደለም ያቀረበው። ትናንትና ያቀረብነው መረጃ ላይ ያገኘናቸው ጋዜጦች አርሴናል እንዳቀረበ ተደርጎ ተዘገበ እንጂ አርሴናል ራሱ አይደለም ኢተንን ኦፈር ያደረገው። ግን ከክለቡ ቀጣይ ፕላን ጋር በተያያዘ እነዚህ ተጫዋቾች ቢሸጡ ለአርሴናል ትርፍን ገቢን ሊያሳድጉ የሚችሉ ተጫዋቾችን በመሸጥ ረገድ ክለቡ ያወጣቸው የራሱ የሆነ ፕላን አለ። በክለቡ ደግሞ የማይነኩ ተጫዋቾች አሉ። አሁን ቢሸጡ
ክለቡን ትርፋማ የሚያደርጉ ተጫዋቾች ተርታ ደግሞ የተቀመጡት የ1 ዓመት ኮንትራት የቀረው ማርቲኔሊ አለ። ምንም እንኳን የረጅም ጊዜ ኮንትራት ቢኖረውም ግን ቦታው ላይ ካለው ዴብዝና ኳሊቲ አንጻር እድል የማግኘት ቻንሱ እድል የማግኘት አጋጣሚ በጣም ያነሰውን ኢተን ንዋኔሪን አርሴናል ኦፈር ከቀረበ ሊቀበል እንደሚችል ቀደም ብለንም የዝውውር መስኮቱ ሲከፈት ስናነሳ ነበር። ጋላታሳራይ የሁለቱን ተጫዋቾች ጥያቄ ከአርሴናል በር ተከፍቶ አገኘ። ከአርሴናል ጋር ድርድር አደረገ። የማርቲኔሊ ጉዳይ የሚቀር አይመስልም። በትናንትናው ዕለት ተመልክታቸዋል። ስካይ ስፖርት በላይቭ ፕሮግራሙ ላይ ለአርሴናል ሁነኛና የመጨረሻ የቦታው የተመራጭ ተጫዋች አይደለም እያሉ በተለይ አርሴናል አንድ አስተማማኝ ዊንገር ካገኘ ያለምንም ጥርጥር ጠረጴዛ ላይ የተቀመጠውን ኦፈር በተወሰኑ ክፍያ ይሻሻል እንጂ የጋላታሳራይን ጥያቄ ይቀበላል ነው የሚሉት አብዛኛው ዘጋቢዎች። እና አሁን ላይ ባለው ሁኔታ በሁለቱ ክለቦች መካከል የማርቲኔሊና የንዋኔሪ ድርድር በሚደረግበት ሰዓት ቤርታና ማውሪዚዮ ሚቼል ስለ ቪክተር ኦሲሜን ሁኔታ ከጋላታሳራይ ጋር ተደራደሩ። የጋላታሳራይን አቋም ለዩ። ሁሉንም ቅድመ ሁኔታ አወቁ። አርሴናል ፕሮፖዛል ማዘጋጀት ጀመረ ነው የሚለው መረጃው። አርሴናል የሚያዘጋጀው ፕሮፖዛል በጣም የተለየ ፕሮፖዛል። የቴሌግራፉን ዘገባ መጨረሻ ላይ ለማምጣት የፈለግኩት እነዚህ አሁን ከቱርክ ሊግ አብሮ በጋራ ለመስራት አርሴናል የመረጠው መንገድ ምን ያክል ይህን ዝውውር ሊያካሂድ እንደሚችል የሚያሳይ አንድ የዝውውር ጤናማ ስትራክቸር አርሴናል ለመጠቀም አስቧል። ቪክተር ኦሲሜንን ጋላታሳራይ ሊለቅ የሚችልበት እድል በጣም ሰፊ ነው። ካስታወሳችሁ ከሳምንት በፊት አልሂላል 95 ሚሊዮን ዩሮ አቀረበ። 70 ሚሊዮን ፓውንድ አካባቢ 72-73 ሚሊዮን ፓውንድ አካባቢ ውድቅ አደረገና ጋላታሳራይ ለሳውዲ ፕሮ ሊግ የሚሸጥ ከሆነ 120 ሚሊዮን ዩሮ፣ ከሳውዲ ፕሮ ሊግ ውጪ ደግሞ ለኢሮፒያን ክለቦች ከሆነ 110 ሚሊዮን ዩሮ። ግን ኢኒሻል የዋጋ ተመነው ነው የሚለው፣ በቀጥታ ፕራይስ ታግ አይደለም፣ መነሻ ዋጋ ነው የሚደራደሩበት። ከዛም በኋላ ለጋላታሳራይ ደግሞ ቅርበት ያላቸው ሪፖርተሮች ምን ይላሉ? ተጫዋቹ አሁንም ጋላታሳራይን በወቅቱ ከናፖሊ ወደ ጋላታሳራይ ሲዘዋወር ውስጡ ላይ የነበረው ፍላጎት ለሱ ጋላታሳራይ ወይም የቱርክ ሊግ እንደ ድልድይ ወደ ኢሮፒያን እግር ኳስ የበለጠ ወደ ቶፕ 5 ሊግ የበለጠ ወደ ፒኤስጂ ለመዘዋወር ታስታውሱ እንደሆነ ተቃርቦ ነበር። ወደ ቼልሲ፣ ማንቸስተር ዩናይትድም አጥብቆ ይፈልገው ነበር። አርሴናልም በተመሳሳይ ወደ እነዚህ ግዙፍ ክለቦች ለመምጣት ጋላታሳራይ የፕሮፌሽናል ዘመኑ ጥሩም ቆይታ አስተማማኝም የመጎልበሻ ቦታ ሆኖ ፕራይም ታይሙ ላይ ሲደርስ ግን ተጫዋቹ ወደ እነዚህ አይነት ግዙፍ ውድድሮች ላይ ወዳሉ ክለቦች ለመዘዋወር በር ይከፍትልኛል የሚል እምነት ነበረው እና በወቅቱ ትልቅ መስዋዕትነት ከፍለው ጋላታሳራይ ካመጡት በኋላ በተጫዋቹ ብቃት ግን ጋላታሳራዮች ከጠበቁት በላይ አግኝተዋል። ተጫዋቹም ደግሞ በጋላታሳራይ ደጋፊ ተወዷል። ተጫዋቹም ጋላታሳራይን ቱርክም ወዶታል በጣም። ከዛም በኋላ አሁን ያለው ሂደት በኦሲሜንና ጋላታሳራይ መካከል በጣም የጠበቀ ወዳጅነት ነው። ስለዚህ ተጫዋቹ በማመፅ አይደለም እንደ ናፖሊ ክለቡን ለመልቀቅ እያሳያል። ቢያንስ ይላል የቴሌግራፍ የሳይመን ዳን ዘገባ እንደሚያሳየው ከሆነ ጋላታሳራይ በገቢ ደረጃ ተጫዋቹን የገዛበትን ክፍያ ቢያንስ በትንሹ ካገኘ ክለቡ ደስተኛ ሆኖ ተገልግሎበታል፣ በማስታወቂያ አትርፎበታል። በተጫዋቹ መምጣት በርካታ ደጋፊዎችን በመላው ዓለም አግኝቷል። የቱርክን እግር ኳስ አነቃቅቷል። አሁን ከ2 ዓመት በኋላ በገዙበት ዋጋ ሲሸጡት የበለጠ ትርፋማ የሚሆነው ጋላታሳራይ ነው። ግን ለመነሻነት ነው። አሁን በሁለቱ ወገኖች መካከል በተደረገው ድርድር በአርሴናል እና ጋላታሳራይ መካከል አርሴናል ሊጠቀም ያሰበው የዝውውር ሂደት በተቃራኒው ጋላታሳራይን የሚጠቅም
በቀጥታ ደግሞ አርሴናልን የበለጠ የሚጠቅም የዝውውር ሂደት ነው። እንዴት መሰላቸው? አሁን የቴሌግራፉ ዘገባ የሚለው አርሴናል ሁለቱን ተጫዋቾች ወደ 70 ሚሊዮን ዩሮ የሚጠጋ ወደ 60 ሚሊዮን ፓውንድ አካባቢ በሚተመን ዋጋ ወይም እስከ 65ም 60 ይላሉ እዛ ጋር ሁለቱን ተጫዋቾች ዳይሬክት ይሸጣል። ለማን? ለጋላታሳራይ። እና ትራንዛክሽን የሚፈጸመው የዝውውሩ አካል ሆኖ አይደለም። አርሴናል ሁለቱን ተጫዋቾች ለጋላታሳራይ ሲሸጥ ጋላታሳራይ ለአርሴናል ደግሞ በሌላ የሂሳብ አካውንት ነው ኦሲሜን የሚሸጠው። ኤክስቼንጅ ዲል አይሆንም ማለት ነው። ይሄ ምንን አርሴናልን የበለጠ ውጤታማ ያደርጋል? ማርቲኔሊን አርሴናል የገዛው በ5 ሚሊዮን ዩሮ ነው። ኢተን ንዋኔሪ የአካዳሚ ውጤት ነው። አርሴናል ከሁለቱ ተጫዋቾች በቀጥታ ጥሬ 60 ሚሊዮን ፓውንድ ትርፍ ወደ አካውንቱ ገቢ ያደርጋል። ይሄ ደግሞ በአንድ የዝውውር መስኮት አርሴናል 60 ሚሊዮን ፓውንድ ገደማ ትርፍ ካስገባ በጣም ረጅም ጊዜ ሆኖታል፣ ሰንበትበት ብሎ። ከሰሞኑን አንድ የአርሴናልን የፋይናንስ ሂደትና ለምን አርሴናል ሪስክ ወዳለው የአካዳሚ ተጫዋቾች ሽያጭ ማይል ሉዊስ ስኬሊ ሊሸጥ ይችላል 100% እርግጠኛ ሆኖ መናገር አይቻልም ስላችሁ የነበረው ከዚህ መመዘኛል። ለምን ፕሮፊት አርሴናል ስለሚያስፈልገው አሁን ላይ ባለፉት 10 ዓመት ውስጥ ትሰማላችሁ በሚዲያው ደረጃ ትልቁ የአርሴናል ሽያጭ ኦክስሌን ቻምበርሊን ነው። የኤሚል ስሚዝ ሮ እኮ በቀጥታ በክለቡ ፍላጎት ሳይሆን የክለቡን ጥቅምና የፋይናንስ ስርዓት በማስከበር በኩል የተደረገ ዝውውር ነው። ለምን ፒውር ፕሮፊት ተደርጎ ስለሚመዘገብ። አሁን አርሴናል ዳይሬክት የሆነ የዝውውር ሂደት ነው የሚጠቀመው፣ በአንድ አካውንት አይደለም፣ ወይም በአንድ የዝውውር ሂደት አይደለም። ኦሲሜን በሌላ መንገድ ይመጣል፣ እነዚህ ተጫዋቾች በሌላ መንገድ ይሄዳሉ። ይሄ የፋይናንስ ስርዓቱን የሂሳብ መዝገቡን ለአርሴናል ምን አይነት ሂደት ይፈጥራል? አሞርታይዜሽኑ ጤናማ ይሆናል። በሁለት ክለቦች መካከል የሚደረገው ታስታውሳላችሁ። ሌላ አንድ ቼልሲና ቪላን ታስታውሳላችሁ። ኢያን ማትሰንን ኢያን ማትሰንን ከቼልሲ ለማስፈረም 37 ሚሊዮን ፓውንድ ነው የከፈሉት። ታስታውሳላችሁ ለኢያን ማትሰን አስቶን ቪላ። ግን በተመሳሳይ ዝውውር ወቅት ቹኩሜካ ወደ ቼልሲ ተዘዋውሯል። ዝውውሩ የተፈጸመው በ2 ቀናት ውስጥ ነው። የሁለቱም ግን የተዘዋወሩት በተለያየ መንገድ ነው። ለምን ቹኩሜካ የቪላ የአካዳሚ ውጤት ነው። ኢያን ማትሰን የቼልሲ አካዳሚ ውጤት ነው። በተለያየ የዝውውር ዋጋ ሲሸጡ አሞርታይዝ ለመደረግ ሁለቱም ክለቦች ፋይናንሻሊ የራሳቸውን የሂሳብ መዝገብ ያስተካክላሉ። እና በአንድ ወቅት ቪላና ቼልሲ ላይ ዩኤፋም ኤፍኤም ክስ መስርተው መመርመር እንፈልጋለን ያሉት የዝውውር ሂደት ይሄ ነበር። አሁን ግን ይሄ የፕሮፊት ኤንድ ሳስቴናቢሊቲ ሩል ወይም የዩኤፋ ፋይናንስ ስርዓት ደንብ ላይ ብዙም ጫን ከማይለባቸው የፋይናንስ ስርዓቶች መካከል አንዱ ሊግ የቱርክ ሱፐር ሊግ ነው። ስለዚህ በቀጥታ ሁለቱን ተጫዋቾች አርሴናል ለጋላታሳራይ ሲሸጥ፣ በሌላ በኩል ደግሞ ኦሲሜንን ለማስፈረም በቀጥታ ዳይሬክት ድርድር ያለፉትን ቀናት መደረጉን ነው ቴሌግራፍ አረጋግጫለሁ ያለ። አርሴናል የአልቫሬዝ አማራጮችን በገበያ ላይ በጣም ሲከታተል ያለፉትን ጊዜያት ቆይቷል። ምክንያቱም በአልቫሬዝ ዙሪያ አርሴናልን ያላሳመናቸው ጥርጣሬ አለ። የተጫዋቹን አቋም ለማስቀየር እንደሚከብድ የተረዱ ይመስላል ነው የሚለው። ምክንያቱም ተጫዋቹ አትሌቲኮ ማድሪድን ለቃለው ምለቀው ደግሞ ወደ ባርሳ ለመዘዋወር ነው በሚል ባለፈው ረቡዕ በተደረገው ከዲየጎ ሲሞኒ ጋር በነበራቸው ውይይት ላይ የበለጠ አትሌቲኮ ማድሪዶችን እልህ ውስጥ የከተተ አይነት ምላሽ ነው ያገኙት ከሁሊያን አልቫሬዝ። በምንም ተአምር ይሁን በአትሌቲኮ ማሊያ መጫወት እንደማይፈልግ ነው የነገራቸው። አትሌቲኮ ማድሪድን በምንም አይነት ዋጋ ይሁን አንሸጥም በሚል አቋማቸው የበለጠ እንዲጸኑ አስገድዷል። እንደውም ከዲየጎ ሲሞኒ ውይይት በኋላ በአንድ ሬስቶራንት ውስጥ
የባርሳ ባጅ ያለበትን የኪስ ቦርሳ ነው ምንድነው ይዟል ብለው ዳሪዮ ስፖርት ሞንዶ ዲፖርቲቮ ትናንት ምሽት ሲዘግቡ ተመልክቻለሁ። የባርሳ ባጅ ያለበትን እቃ ተጠቅሟል የሚል የስፔን ሚዲያ እንግዲህ እንደዚህ አይነት ጥቃቅን ነገሮችን መለቃቀም ይወዳሉ። እንዲህ አይነት መረጃ ሲስተጋባ ነበር በሁሊያን አልቫሬዝ በኩል። ስለዚህ አርሴናል የግድ አማራጩን መመልከት ነበረበት። ለዚህ ደግሞ ተመራጩ ተጫዋች አሁን በገበያ ላይ ለምን በሩ ክፍት ነው። ጋላታሳራይ የማይነካ ተጫዋች ነው አላለም። ሊሸጥ የሚችልበት እድል አለ። በተለይ የቱርክ ሊግ ዘግይቶ ነው የሚዘጋው። በገበያ ላይ ፈልገው የማስፈረም ተተኪውን አማራጭ ጊዜ ማሰቢያ ጊዜ ጋላታሳራይ አለው። አርሴናል ግን ከዛሬዋ ቀን አንስቶ 14 ቀናት ነው የሚቀሩት፣ 2 ሳምንት። በዚህ የዝውውር መስኮት አጥቂውን አሻሽሎ ክንፉን አጠናክሮ ተከላካይ ክፍሉን የበለጠ ዴብዙን አሳድጎ የውድድር ዓመቱን በተረጋጋ ሁኔታ አርሴናል ይገባል ሲባል እንግዲህ ከ45 ቀን በላይ በዝውውር መስኮቱ ላይ አርሴናል አንድ ትልቅ ዝውውር ነው ያደረገው፣ ብሩኖ ጊማሬስን። ይሄ ደግሞ በቂ አይደለም። ለአማካይ ክፍሉ ትልቅ ኳሊቲ ጨምሯል። ግን የተከላካይ ክፍሉ ራስ ምታትም ቀላል የሚባል አይደለም። የበለጠ የፊት መስመሩ ደግሞ ሻርፕ መሆን ይፈልጋል። በጣም ሻርፕ መሆንም አለበት። ስለ አስተማማኝነት አርሴናል ጥያቄ ውስጥ በውድድር ዓመት ውስጥ መግባት የለበት። ሻምፒዮን እንደሆነ ቡድን ችግሩን፣ ክፍተቱን፣ ኳሊቲውን ለይቶ አውጥቶ መጠገን አለበት። ስለዚህ ቀጣይ ቀናት በዝውውር መስኮቱ ላይ በድርድርና በዋጋ ቀንስ ሽጥ በሚል ድርድር የሚቆዩበት ወቅት ሳይሆን አኪሬት የሆነ ዝውውር የሚካሄድበት ነው እና ለጋላታሳራይ ቅርበት ካላቸው መረጃዎች መካከል ሊማርካ ስፖርት የሚባል አለ። ይሄ መረጃ ምንጭ የበለጠ ለጋላታሳራይ ቅርብ ነው። እሱ እንደሚለው ከሆነ አትሌቲኮ ማድሪድ አሁን ላይ ለአርሴናል በውስጥ መስመር እንዳሳወቀው ከሆነ ከ130 ሚሊዮን ፓውንድ በላይ ይፈልጋል። ሚሊዮን ፓውንድ፣ ዩሮ አይደለም፣ ሚሊዮን ፓውንድ ነው ለሁሊያን አልቫሬዝ። ስለዚህ አርሴናል በገበያው ላይ አማራጮችን ሲከታተል ቆይቶ በማውሪዚዮ ሚቼል ጥቆማ በአርሴናልና በቱርክ ሱፐር ሊግ መካከል በተፈጠረው ጤናማና አስተማማኝ ኮኔክሽን ቀጣይ ኢላማቸው ቪክተር ኦሲሜን ላይ አነጣጥረዋል። ድርድርም ተደርጓል። የበለጠ ይህን ተጫዋች ለማስፈረም አርቴታ የቀድሞውን አይነት ፍላጎት አሳይቷል ነው። ልብ በሉ ሚካኤል አርቴታ በዚህ የዝውውር መስኮት በደንብ አስታውሱ፣ ብሩኖ ጊማሬስን 2023/24 ነው የሚፈልገው። አሁን አመጣ። ኦሲሜንን በናፖሊ ቤት ከአርሴናልና ከማንቸስተር ከቼልሲ ጋር ስሙ የማያያዝበት የዝውውር መስኮት የለም። አሁን የማምጣት ቻንስ አለ። ግን አርሴናል ብቻ አይደለም የተጫዋቹ ፈላጊ። አሁን ለአርሴናል ቀጣይ ጊዜያትን ብርቱ ሊያደርጉ የሚችሉ የዝውውር መስኮቱ የጨረታ ሂደትን የሚያሳብዱ ክለቦች አሉ። ቼልሲ የተጫዋቹ አጥብቆ ፈላጊ ነው። በተለይ በቀጣይ ቀናት ጃክሰን፣ ዴላፕ በትክክልም ገዢ ክለብ አግኝተው ኦፈር ለቼልሲ ከቀረበ ቼልሲ ተቀብሎ ፊቱን ወደ ኦሲሜን ነው የሚያዞረው። ይሄም በዘገባው ላይ ተካቷል። ሁለተኛ ቶትናም። አሁን ችግሩ ይሄ ነው፣ ቢዲንግ ዋር ይኖረዋል ነው። ያ ደግሞ የዝውውር ሂደቱን ምናልባት ከበድ ሊያደርግ ይችላል ማለት የሚጠየቀውን ዋጋ። ምክንያቱም ተጫራች ክለብ ያለበት የዝውውር ሂደት መቼም ክፍያው ከሚጠበቀው በላይ ይከፈላል። ለምን ክለቦች የዋጋ ተመን በዚህ የዝውውር መስኮት እንግዲህ እየተመለከታችሁ ነው። ፖቴንሻል እንጂ ኮንትራት አንሸጥም የምትል አዲስ የክለቦች ደግሞ አቋም መጥቷል። ያልተለመደ በእንግሊዝ እግር ኳስ ሰምተን ማናቀው፣ በዘመናዊ እግር ኳስ በዩሮፒያን እግር ኳስ ሰምተን ማናቀው ጉዳይ አሁን ምንድነው? ክለቦች የተጫዋቹ አስተማማኝነትን የሚሰጠው አገልግሎት እንጂ የተጫዋች ኮንትራት አይሸጥም በሚል ከዚህ በፊት የምናውቀው ስለ ኮንትራት ሽያጭ ነው። የገሌን ኮንትራት የገሌ የሚባል ቡድን በእንዲህ አይነት ዋጋ ኮንትራቱን አፍርሶ ገዛ ነው የሚባል። አሁን ኮንትራት አይሸጥም ነው። የተጫዋቹ ፖቴንሻል ያለው አቅም ከዛም በኋላ ለሽያጭ
ሊቀርብ የሚችለውና አሁን ላይ እንግዲህ በተጨባጭ ወጣው መረጃ አርሴናል በእርግጥም ከቪክተር ኦሲሜን ባለንብረት ክለብ ጋላታሳራይ ጋር በደንብ ኮንታክት አድርጓል፣ ድርድር አድርጓል። በአግባቡም ስለ ተጫዋቹ የሚያስፈልገውን አክቲቪቲ አውቋል አርሴናሎች። ስለዚህ በቀጣይ የስራ ቀናት አርሴናል ኦፊሻል ኦፈር ማቅረቡ አይቀርም። ግን አንዳንድ መረጃዎች ላይ ምን ተመለከትኩ ይመስላችሁ አድማጮች? ይሄ መረጃ በጣም 100% ሪሊያብል ነው አልልም፣ ተጨባጭ ነው በሚል ለእግር ኳሱ ቤተሰብ 100% እርግጠኛ የምንሆንባቸው የዝውውር ዘጋቢዎች ሳይሆኑ አሁን የእንግሊዝ ታብሎይድ መካከል አንዱ ዘሳን ምን ይላል? 100% ዘሳንን ያው ለመቀበል ይከብዳል፣ ግን መረጃ የለው ማለት አይቻልም። ከመሬት ተነስቶ ዘሳን እንደዚህ አይነት መረጃዎችን አያወጣም። አንዳንዴ ደግሞ የዘጋቢዎች አይነት በደንብ መለየት አለበት። ራያን ቴይለር ትናንት ምሽት ባወጣው ዘገባ መሰረት አርሴናል ኦሲሜን የሚያስፈርመው ቪክተር ዮኬሬስን ሊሸኝ የሚችልበት እድል ስላለ ነው ይላል። ይህን ዘገባ ደግሞ ቴሌግራፍ ላይ አልተመለከትኩ። የዮኬሬስ ተተኪ ሳይሆን የሚለው የሁሊያን አልቫሬዝ ሌላኛው አማራጭ፣ የአልቫሬዝ ጉዳይ አሁን ላይ ሊሆን የሚችልበት እድል ለአርሴናል እየጠበበ መምጣቱን ተከትሎ ፊቱን ወደ ቪክተር ኦሲሜን አዙሯል። ሁሊያን አልቫሬዝ አሁን ወደ አርሴናል ሊመጣ የሚችልበት ቻንስ እጅጉን ጠባብ መሆኑን ተከትሎ ነው የሚለው ቴሌግራፍ። እዛ ጋር ደግሞ ዘሳን ቪክተር ዮኬሬስን ሊሸኙ ይችላሉ፣ ባካፕ አያደርግም። ይህን ደግሞ ትንሽ ለመቀበል ከበድ ያለ መረጃ ነው። ግን በእንዲህ አይነት ሩመርሶች አሉ። ግን አርሴናል አምና በዛ ርቀት ብዙ ተጉዞ ብዙ መስዋዕትነት ከፍሎ ስንት ንትርክና ጭቅጭቅ ውስጥ ገብቶ ያመጣውን ተጫዋች በቀላሉ ከአንድ ዓመት በኋላ ይሸጣል የሚል እምነትም ግምትም የለም። ግን የኦሲሜን ጉዳይ ላይ አንድ ለአርሴናል እንቅፋት ሊሆን የሚችል የዝውውር ሂደት አለ። ይሄ ሁለቱ ተጫዋቾች ፐርሰናል ተርም ከጋላታሳራይ ጋር ካልተስማሙ ማርቲኔሊ ኗኒሪ። ምክንያቱም ቢቢሲ ላይ የተመለከትኩት መረጃ በጣም አስገርሞኛል። ፓሪስ ሴን ጀርሜን ባለፉት ሳምንታት በጣም የማርቲኔሊ አጥብቆ ፈላጊ ነበር፣ ግን በአንዴ ከዝውውሩ ወጥቶ ሌሎች ኢላማዎችን አስፈረመ አለ። ነገር ግን ኢተን ኗኒሪ በኤሲ ሚላን፣ በፉላም፣ በአርቢ ሌፕዚግ፣ በዶርትመንድ በጥብቅ ይፈለጋል። ስለዚህ ቱርክ ሱፐር ሊግን ላይመርጥ ይችላል። ፐርሰናል ሪዝን ለዚህ አይነት የዝውውር ሂደት እንቅፋት ሊሆን ይችላል አርሴናል እንጂ አሁንም በደንብ ተመልከቱ። አርሴናል ከኦሲሜንና ከጋላታሳራይ በኩል አይደለም የዝውውር ጥያቄና ጥርጣሬ ያለው፣ በራሱ ባለው ተጫዋቾች በየራሱ በሆኑ ተጫዋቾች ላይ ነው ጥርጣሬና ጥያቄ ያለው። ስለዚህ የኦሲሜን ጉዳይ ከአርሴናል ጋር የተያያዘው እሁን ሊሆን የሚችልበት እድል በጣም ሰፊ፣ በጣም እጅጉን ሰፊ ነው። ግን በዝውውር ምን እንደሚፈጠር አይታወቅም። ምክንያቱም ጋላታሳራይ የገዛበትን ዋጋ እንኳን ካገኘ በጣም አትራፊ ነው ዘገባዎቹ የሚሉት። አርሴናል ደግሞ ተጫዋቹ ላይ ያለው አቋም አሁን አይደለም ሪሰንት ነው እያሉ የሚገኙት እና አሁን ላይ አርሴናሎች እንግዲህ ትኩረታቸውን ከሁሊያን አልቫሬዝ ወደ ቪክተር ኦሲሜን ፊታቸውን አዙረዋል። እስቲ ግን የአርሴናል ደጋፊዎችን አንዳንድ ጥያቄዎችን ለማንሳት ያክል ይህ ሀሳብ ምናልባት ጥሩ የሚያወያየን ይመስለኛል። በሌላም ጊዜ ይሄ ዝውውር የሚፈጸምም ከሆነ ጥሩ የምንወያይበት ይሆናል። ከዚህ በፊት የምታስታውሱ ከሆነ ኦሲሜንን የማስፈረም ፍላጎትም ቻንስም የነበረው ቼልሲ ከሁለቱ አጥቂዎች ጋር በተያያዘ ካልሸኘ ቼልሲ ኦሲሜንን ሊያስፈርም አይችልም። የግድ እነዚህን ተጫዋቾች መሸጥ አለበት። አንደኛ የስኳድ ጥበት አለ። ስኳዱ በጣም ተጣቧል። ከልክ በላይ ተጫዋች አለ ቼልሲ ቤት እንደምታውቁት። በዚህን ሰዓት ብቻ 41 እና 42 ተጫዋች አለ። እነዚህን ተጫዋቾች ገና ማቅለል አለበት። ገና ከደሞዝ ስኬል ላይ ማንሳት ያለባቸው የማያገለግሉ በደቂቃዎች ውስጥ የሚሰላው ስኳድ ኮስት ሬሾ ደግሞ
ቼልሲ ላይ ጫና ሊያመጣ ስለሚችል ቼልሲ ቢዚ ይሆናል በቀጣይ 2 ሳምንታት። አርሴናልና ጋላታሳራይ ሊስማሙበት የሚችልበት ቻንስ አለ። በደንብ ዘገባውን በደንብ ገብታችሁ ተመልከቱ። አርሴናልና ጋላታሳራይ በደንብ ተደራድረዋል። ግን የኔ ጥያቄ ምን መሰላችሁ? አሁን ለአርሴናል የፊት መስመር ካጫወት ሲስተሙ ከታጋሽነቱ በተለይ ቡድኑ ታጋሽ ነው። ምክንያቱም ፊዚካሊ ኤሪያል ትሪት የሚያደርግ ቡድን ነው። የበለጠ ጥንቃቄን ይመርጣል። የራሱን የመጫወቻ ክፍል በቀላሉ የሚያስደፍር ክለብ አይደለም። በጣም ኮምፓክት ነው። እዚህ ላይ እንግዲህ ጊመሬሽን ጨምሯል። በደንብ ልብ ብላችሁ ከተመለከታችሁ ኦሲሜን በናፖሊ ቤት በጣም ምርጥ በነበረበት የሉቺያኖ ስፓሌቲ ናፖሊም ከዛ በፊትም በተለያዩ ጊዜያትም ከተመለከታችሁ የመልሶ ማጥቃት ቡድን ላይ ነው ተጫዋቹ በጣም ተስማሚና የክንፍ ተጫዋቾችን ሰርቪስ በአግባቡ ካገኘ ደግሞ ቦክስ ውስጥ በሄዲንግም በእግሮቹም አስደናቂ ግቦችን ያስቆጥራል። የቦክስ አጥቂ ነው ይታወቃል። ቦክስ አታከር ግን በጣም ታጋሽ አጥቂ ነው። ካስተዋላችሁ ታጋሽ አጥቂ ስላችሁ ያለ ሰርቪስ ለምሳሌ ተጫዋች 45 ደቂቃ ውስጥ 6-7 ኳስ ቢነካ አንዷን ኳስ ትርጉም ወዳለው እንቅስቃሴ መቀየር ይችላል። ይሄ የኦሲሜን ትልቁ ኳሊቲ ነው። አሁን ደግሞ አርሴናል ቤት የአርሴናል ደጋፊ ትንሽ በተወራለት ልክ በተጠበቀው ልክ አልጎላለት ያለ ወይም አይኑስ መግባት ያቃተው ቪክተር ዮኬሬስ ነው። ምንድነው እሱ? ተጫዋቹ ጠባቂ የሆነ አስተማማኝ ሰርቪስ ይፈልጋል። የነ ጆቫኒ ኩዌንዳ አይነት፣ የነ ትሪንካዎ አይነት፣ የነ ፔድሮ ጎንካልቬዝ አይነት የማያባሩ የማጥቃት እንቅስቃሴና እሱን ታርጌት ማን አድርገው የነ ሆለመንድ ፓሶች ሁሉ በቃ በአጠቃላይ ዳይሬክት አታክ ይፈልጋል። ዳይሬክት አታክ ደግሞ የበለጠ ኮምፓክትና እርጋታ ውስጥ የበለጠ ኤሪያሎችን በቀላሉ በማይከፍት ጥንቃቄ ውስጥ የተሞላና የበለጠ ፊዚካሊ አግሬሲቭ የሆነው የአርሴናል እንቅስቃሴ ፕረስ የሚያደርግ ቡድን ደግሞ ለእንደነዚህ አይነት እንቅስቃሴዎች አመቻ ይሆን። ግን ያለ ኳስ ሙቭመንትን ካያችሁ ኦሲሜንን አሁን በሻምፒየንስ ሊግ ምሽቶች ትመለከታላችሁ። ከጋላታሳራይ ጋር ከናፖሊ ጋር በነበረበት ወቅት የሚሰለች የሚበሳጭ ኳስ ካልተሰጠው ኳስ ካልደረሰው ከሪትም የሚወጣ ምናምን አጥቂ አይደለም። በጣም እየታገሰ በ40 ደቂቃ ውስጥ ለምሳሌ 2 ኳስ ነክቶ 3ኛው ተች ወደ ግብ ሊቀየር ይችላል። ይሄ በነገራችን ላይ ከተጫዋቹ ልዩ የሆኑ ኳሊቲዎች መካከል በተለይ የሎው ብሎክ ክለቦች የሚፈልጉት ለዚህ ነው። ስለዚህ አርሴናል ቪክተር ዮኬሬስን እና ኦሲሜንን እስቲ ለእናንተ ሁለቱም እኩል እድሜ ላይ ናቸው። 27 ዓመታቸው ሁለቱም ፕራይም ታይማቸው ላይ ነው የሚገኙት። ከአርሴናል ግን ያጫወት ዘይቤ አንጻር የትኛው ተጫዋች ለክለቡ ተስማሚ ይመስላችኋል? እስቲ ዮኬሬስ ብዙ ሰርቪስ ጠባቂ መሆን፣ የኦሲሜን በአነስተኛ ሰርቪስ ትርጉም አልባ ያለው እንቅስቃሴ የትኛው እስቲ በእናንተ ሀሳብ ኦሲሜን ይሻላል ወይስ ዮኬሬስ ይሻላል? ይህ በጣም ከባድ ክርክር የሚያስነሳ ነው። ለምን መሰላችሁ? የዮኬሬስ ቁጥሮች የታየበት ስታንዳርድ እና የኦሲሜን ቁጥሮች የታየበት ስታንዳርድ እኩል አይደለም። ይህም መለየት ያስፈልጋል። እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡ። የትኛው ተጫዋች ሞር ዳይናሚክስ ይመስላችኋል? ግን አርሴናል በደንብ ዳይሬክት አፕሮች አድርጓል፣ ተደራድሯል፣ አውቋል ሁሉንም ቅድመ ሁኔታ። በቀጣይ ቀናት ከአርሴናል ነው የሚጠበቀው፣ ከጋላታሳራይ አይደለም። ይሄ መረጃ ወጥቷል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ኤንዞ ፈርናንዴዝን እስቲ ዛሬ የመጨረሻ ቀኑ ነው እንደምታውቁት፣ ወይ ይሸጣል ወይ ይቆያል። ኤንዞ ፈርናንዴዝ የተመለከተ ግን ጠንከር ያሉ መረጃዎች እየወጡ ነው። በኤንዞ ፈርናንዴዝ በማንቸስተር ሲቲ ዙሪያ ያለውን ትርምስ እስቲ በደንብ አንስተን እንወያያለን። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።